እኔም እኮ ሄጄ ነበር የዛለት እኔም ወጬ ነበር የዛለታ እግዚአብሔር ግን አላለም ገና ጊዜ ስላልደረሰ ልጄን አሳጡኝ ለገንዘብ ብለው ምን ነው ገንዘቡን ውስድ አድርገው ሁሉንም ወስደው እኔ ልጄን በተውልኝ ልጄ በኖረልኝ ሌሊት እንቅልፍ የለ ቀን እንትን የለ በቃ ስትቀመጥ ነው ስትቀመጥ አባቴን ገደሉት ነው እነሱ ናቸው ልጄን ለዚህ ያበቁት እቺን አንድ ፍሬ ልጅ ደግሞ እንዲጎዱብኝም እንዲነኩብኝም አልፈልግም ስለዚህ እግዚአብሔር እንግዲህ እንደሚሆን ያርግና እሱ ጥጋቡን ያበርድለት እኔ ሌላ ምንም መመለው ነገር የለም እኔ ልጄንም አጥቼ እንደገና ደግሞ እኔም እኮ ሄጄ ነበር የዛለት እኔም ወጬ ነበር የዛለታ እግዚአብሔር ግን አላለም ገና ጊዜ ስላልደረሰ አንዳንዴ ገንዘብ ጠላት ነው አንዳንድ ጊዜ ልጄን አሳጡኝ ለገንዘብ ብለው ምን ነው ገንዘቡን ውስድ አድርገው ሁሉንም ወስደው እኔ ልጄን በተውልኝ ልጄ በኖረልኝ አንጀቴን ቆረጡት እኮ አንድ ልጄን አንድ እንዳይሌብን ምሳሳለት ደግሞ እንደገና ከሱ ብሶ ደግሞ አሁን እየመጣ ይፎክራል እየመጣ ያቀራራል እሱ ጠቅልሎ ወስዶ ልጆቼን እነኝህን ደግሞ እንዳይጋላቸው ነው በተለይ እኔ ትንሿ የምታሳስበኝ ትንሿን ለምን እሷ አሁን ከሰማች በኋላ ልክ ሌላ ነገር ነው ያረጋት በቃ ምን ብዬ ልንገርህ ሌሊት እንቅልፍ የለ ቀን እንትን የለ በቃ ስትቀመጥ አባቴን ገደሉት ነው እንግዲህ ባለፈው ሰው ሲናገር በጣም ያለቀሰ ስሜታዊ ሆኖ እናቱ የአልጋ ቁራኛ እንደሆነች እንደታመመች እንደዛ የመሆኗ ምክንያት የሆኑት እርሶ እንደሆኑ ተናግሯል ስለዚህ ነገርስ የሚሉት ነገር አለ እኔ ምንም የምለውም ነገር የለኝ እኔ ይቻል አልኳት ወይ እሷ አላባረራት ራሷን የተረስታ ብንብላ የጠፋችው እናትህን አግኝተናታል በሙሉ ጤንነት ውስጥ ናት ደህና ናት ሰላም ናት ምንም አይነት የጤና ችግርም የለባትም ስቲል አሁንም ደግሞ ይዘናት መተናል እዚህ ማለት ነው የስሉ ተመጣጣ ያለችው መኪና ውስጥ አስቀምጠናታል አለች ስለዚህ እሷም ትመጣና አሁን አንተ እያልክ ስላለሁ ነገር አያትን ተውቃሽ እያደረክ ነው በሷ ማለት እንዴት ታመጣታላችሁ በስተኛ ናት እኮ እሷ አሟታል እኮ ከሌላ ሰው ጋር የማማገጥ ባህሪ ነበረበት አላማው ይሄ ነው በቃ አንድም ደግሞ እሳቸው ይሄን ችግር አያውቁ ምንም ነገር እኔም አሁን ከዛ በመሃል ላይ ይሄን አይነት ነገር ሳይ እሳቸውም ደግሞ ይሄን ነገር የሚያውቁ ይመስለኛል ልጅቷን ደግሞ እሳቸው ቤት አየኋት ያን ነገር ሁሉ ሚስጥር ዝም ብዬ ያስቀመጥኩት በዛ ትዳራችን እየመነመነ አንስማማም በቃ ይሄ ሐሳብ ያቺ ልጅ ዘመድ እኔ ጋር ተሰማኛለህ ይሄ ስንት ዓመት ሙሉ እነዚህ ልጆች ተወልደው ሲያድጉ እቺ ልጅ የለችም ከየት መጣ ነው እቺ ልጅ እሳቸው ቤት ዛሬ የገባችው ዛሬ እኔና እሱ ቁርሾ ነገሮቹንማ እዚህ ጋር አካክረውት ነገሩ ከተለየ በኋላ ትንሽ ልጁም እኮ አለበት ችግር እውነቱን ነው የእናት ነገር ይቆረቁረዋል እና ስቃዬን አይቼ ፍዳይን ሳይሁላ እስኪ የት ነው የደረሰችው እቺ ልጅ የት ነው ያለችው በህይወት አለች ሞተች አልባልም ችግር ባይኖር ልጁ እኮ እውነት አለው ልጁ እስቲ እምትለውን ልስማ ምን ነው ይሄን ያህል አድገዋል እውነት አታረገውም ካረከውማ እውነት ልጅ አይደለህም ማን ነው ጥሩ ሰው እሱ ነው ጥሩ ሰው አውጥቶ ስለጣለሽ ነው ወይስ በላይሽ ላይ ሌላ ሴት ስለደረበ ነው ጥሩ ሰው እገባለሁ ከልጄ ጎን ምን ይቻለኛል ተረጋጋ ይኸውልህ ማይሆን ውሳኔ እንዳትወስን አስወጣልኝ ከዚህ ቤት ውጪ እስቲ መጀመሪያ ውጪ በቃ አንቺ ዝም በይ ይኸውልህ ነገሩን ያሱ ነገር ይበቃሻል የእጅህን ታገኛለህ እናቴ ዳርክሻ ባለ ቀዳይ መስልሽ ይዤ የመጣሁት አንድ ትልቅ የምስራች ዜና ስላለኝ ማለት ነው ምንድነው እሱም ያመጣሁት ነገር ምናልባት አንቺ ከሰማሽ በኋላ እኮ ምንድነው እሱ ያመጣሁት ወደሱ ልመጣልሽ እኮ ነው ገና እኮ ቶሎ በልልኛ እኔ ሰዓት የለኝም ስራ ፈታለሁ በእውነት የእውነት ነገር የለም እኔማ አጣርቻለሁ እንዴ በባዶ ሜዳ ገና ያቻለው ጌቴ ነገረችን ነገር ሰምተናል እንዴ እሷ እድሜዋም ስለገፋ ነው
አሁን ሄደ ብትጠይቃት ደግሞ ሌላ ነገር ነው የምትዘባርቅ አልሻት አያትሽ ያው እድሜዋ ስለገፋ ነው። ዛሬም ብትሄድ ደግሞ ሌላ ነገር ነው የምትነግርህ። ለዛ ባታምናት የተሻለ ነው። ያው ዛሬ እንግዲህ ያቺ አሮጊት ያልሻት አያትሽ እንግዲህ ዛሬ ጸሎቷ ሰምሯል ብዬ ተስፋ አደርጋለሁ። የገዛ አባትሽ ብለህ ድርድር አለ ወይ የጠራኸኝ ሰውዬ? ይሄ ዝም ብለህ በየቤቱ ከምትዞር የኔ ብር ህይወትን ይቀይርልሃል። አሁንም እኮ እየተደራደረ እኮ ለዛ በቃ እውነታውን እኔ ማስረጃውን አውጥቼ ከማሳየቴ በፊት ስላደረጋችሁት ነገር ከወንድምሽ ጋር ስለተመሳጠራችሁት ነገር እያንዳንዱ ነገር ንገሪኝ ብዬ እየተደራደርኩ ነው። እሺ ሁሉንም ነገር ከነገርኩ በኋላ ግን እንደዚህ አይነት ነገር አታደርግም? ወደ ህግ አትወስደኝም? አሰልፍ አትሰጠኝም? እሱን ከምትነግሪኝ መልስ በኋላ ግብረ መልስ በኋላ መወስን ይሆናል። እንዴ እና እኔ ከገባው ለምን እነግርሃለሁ? እውነቱን አትነግሪኝም? አዎ ከዛ የምታስወጣኝ ከሆነ ግን ልነግርህ ዝግጁ ነኝ። አዎ ይጣላሉ። ያው ቤት ውስጥ ያው የቤተሰብ ነገር አይደለ እንትን ነው። አንዱን ድርጅት ስጠኝ ላስተዳድር ምናምን ይለዋል ወንድሜና አባቴ ደግሞ እኔ በህይወት እያለሁ እኔ ነኝ ማስተዳድረው፣ ምክንያቱም ሁሉም ቤተሰብ ናቸው እና ለሁላችሁም እኩል ነው የምሰጠው ምናምን እና ወንድሜ ደግሞ አይ እኔ በቃ አንዱን ለግሌ ስጠኝ ራሴ ማስተዳድር ነው የምፈልገው ምናምን ይላል። እባክን አንተ የምታግዘን ከሆነ እባክን አባቴን እንዳጣ ወንድሜን ማጣት አልፈልግም። እባክን ለምን እባክን ይሄን ነገር ቀርመሽ ነበር እባክን እኔ እሱን አላሰብኩትም ነበር እንዳልኩህ እኮ ነው። እባክን እባክን ለገንዘብ ከትሽልኝ በኋላ እሱን እኮ ነው ታዲያ ለምን በእነሱ ፊት አታዋርደን እባክን። እኔ ደግሞ ወንድሜን ካጣው በዙሪያ ማንም ሰው የለም ከወንድሜ ውጭ። ይሄ ሁሉ ነገር ከመምጣቱ በፊት ያኔ ነበር ማሳወቅ የነበረብሽ ነገሩን። ይሄን ሀሳብ ሴራውን ሲያቀርብልሽ እምቢ ማለት ነበረብሽ። እኔ አሁንም እንደዛ ማድረግ አልችልም። ወንድሜ እንዲህ ነው አሳልፌ የምሰጥ። ስለዚህ አሳልፈሽ መስጠት አልችልም። እስቲ መጀመሪያ ምንም ሳሰሙ አትንጣጡ። መጀመሪያ ለመስማት ሞክሩ። ቀን እኮ ሳንሰማው አወቅ ነው ድሮ። አዎ አውቃቸዋለሁ። ሮማ እንዲህ አንሆንም ነበረ። አውቃቸዋለሁ። እስከ ዛሬም እኮ ዝም ያልኩሽ ማለት ነው ታላቄ ነሽ ብዬ ነው። ግን አንቺ ታላቅነት ክብርም እራሱ አይገባሽ። አስወጣልኝ ከዚህ ቤት ውጪ። እስቲ መጀመሪያ እኮ ውጪ በቃ ውጪ። ተነጋገር ቁጭ በይና እሺ ተረጋጊና ተቀመጪ። ይገባናል ስሜትሽ። እሱ እኮ ሰይጣን ነው። ሰይጣን ከይሲ ነው እኮ። ልጄን አቃጥሎ ደግሞ በመድኃኒትም አቃጠለው። እንዲሁ በቁሙ እያቃጠለው ነበር፣ ደግሞ በመድኃኒት አቃጥሎ ገደለው። ለእሱ ስጋት አይገባውት ማዘር። እሷንም ባናዘዝናት መልኩ እሱን መናዘዝ ባለበት መንገድ እናናዝዘዋለን። አንቺ ዝም በይ። ይኸውልህ ነገሩን የእጅህን ታገኛለህ። እናቴን ዳረግሻ ባለቀዳ ይመስልሽ? ልጄን ገለህ የእጅህን ታገኛለህ። እናቴን ለበሽታ የዳረግሽው አንቺ ነሽ። ገና ከዚህ በላይ ነው ማድረግሽ። እንዲህ የምትቀባረረው እኮ እሱ በለፋበት። እሱ ተውና እኔን ግደለኝ በቃ። እሺ ማዘር ቆይ። እሺ ይኸውልህ እገባለሁ። ከልጄ ጎን ብሆን ይሻለኛል። ተረጋጋ። ይኸውልህ የማይሆን ውሳኔ እንዳትወስን። ይኸውልህ እሺ መስማማትም ካለብን እንስማማለን። እሺ ተረጋጋ። እሺ ሰላም ውድ የገመናሾ ተመልካቾቻችን፣ እናንተ የምትወዱን እኛ የምንወዳችሁ፣ የምትናፍቁን የምንናፍቃችሁ፣ ሁሌም በአዳዲስ ታሪኮች የምንመጣላችሁ ገመናሾ እንሰኛለን። እኔ በሱ ፍቃድ እባላለሁ። እንግዲህ በባለፈው ታሪካችን ስንቋጨው በጣም አደገኛና አስፈሪ ነበር። ማለት የወይዘሮ ጌጤ ልጅ የሆነው አቶ ሸዋ መሳሪያ ደቅኖብን ነበር። እናም ያው ከካሜራ ጀርባ በነበሩ ካሜራማኖች እንዲሁም አብሮኝ በሚሰሩት ጓዶች ተረባርበን መሳሪያውን አስጥለን ይዘነዋል። ያው የያዘውን መሳሪያ ህጋዊ ፍቃድ የሌለው ህገወጥ መሳሪያ ስለሆነ ሸዋንም ቢሆን በእኛ ቁጥጥር ውስጥ አውለነው መኪና ውስጥ አስቀምጠነዋል። አሁን ደግሞ አጠገቤ ወይዘሮ ጌጤ ይገኛሉ። እንግዲህ ባለፈው ከተፈጠረው ነገር በኋላ የጤና ሁኔታቸውም ትንሽ አሳሳቢ ሁኔታ ውስጥ ገብቶ ነበረ እና አሁን ላይ ደግሞ ከጎኔ ይገኛሉ። እስቲ ባለፈው ስለተፈጠረውም ነገር አሁን ስላሉበት የጤና ሁኔታም ከዚህ በኋላ ምን ሊፈጠር ሊችል እንደሚችል እስቲ ከሳቸው አንደበት ብንሰማ ብለን ነው። ወደ እሳቸው እናመራለን። እሺ ወይዘሮ ጌጤ እንዴት ኖት? ደህና ነኝ እግዚአብሔር ይመስገን። እንዴት ነህ አንተ? አለን ፈጣሪ የተመሰገነ ይሁን። እስቲ እንዴት ነው ባለፈው ያ ሁሉ ነገር መቼስ ሲከሰት ያን እውነታ ሲሰሙ ጤናውት ላይም ትንሽ ችግር እንደገጠመው ታይተን ነበርና ከጤናውት ይጀምሩልንና እስቲ ከዛ በኋላ ስለሚሆነው ነገር ከዚህ በኋላ ስላለው ነገር እኛም ስለደረስንበት ነገር ስለ ሁሉም ነገር እናሳውቆታለን። እሺ እንግዲህ የዛለት አይተሃል። ያ ሁሉ ረብሻ፣ ያ ሁሉ ትርምስ፣ ያው ጥጋበኛ ሰው እንግዲህ ሰው ካላጠፋ አይመለስም ሊገለን ነበር። በክርስቶስ ጥበብ ተርፈናል።
ሲቀጥል በዛ ብስጭት እኔ ህመሜ ተነስቶ አሞኝ ነው የከረምኩት። ከበፊቱ በጣም ታምሜ ያው በሽታው ጭንቀት አይወድም፣ ብስጭት አይወድም፣ ንዴት አይወድም፣ ሀዘን አይወድም። የልጄም ሀዘን እሱን ደግሞ ሳያልቅ እንደገና ይሄ ነገር መከሰቱ በጣም የሚያሳዝን ነው። እኔ በልጅ ልጄ እንዲህ እሆናለሁ ብዬ እንዲህ እዋረዳለሁ እንዲህ ለሞት ደርሳለሁ ብዬም አላሰብኩም ነበር። እግዚአብሔር ይመስገን እንግዲህ ተሽሎኝ አሁን ደህና ነኝ። አሁን ይሻለኛል፣ ከበፊቱ ለውጥ አለ። አሁን እየተሻለኝ ነው ያለሁት። ግን እኔ አሁንም ስጋት ላይ ነኝ ያለሁት። ለምን ልቡ ያበጠ ሰው ትዕቢት የወጠረው አሁንም ከሰው ከማጥፋት አይመለስም። አሁን እኔ ሀሳብ የያዘኝ እችን አንድ ፍሬ ልጅ ደግሞ እንዳይጎዱብኝ ነው። እነኛ ሁለቱ እንግዲህ እርስ በርሳቸው ያው ጌታ አጣልቶ ካላሳየኝ በስተቀረ እነሱ ናቸው ልጄን ለዚህ ያበቁት። እችን አንድ ፍሬ ልጅ ደግሞ እንዲጎዱብኝም እንዲነኩብኝም አልፈልግም። ስለዚህ እግዚአብሔር እንግዲህ እንደሚሆን ያርግና እሱ ጥጋቡን ያበርድለት። እኔ ሌላ ምንም የምለው ነገር የለም። እኔ ልጄንም አጥቼ እንደገና ደግሞ እኔም እኮ ሄጄ ነበር የዛለት፣ እኔም ሞቼ ነበር የዛለታ። እግዚአብሔር ግን አላለም። ገና ጊዜ ስላልደረሰ ሁላችንንም፣ እኔ ብቻ አይደለሁም፣ አንተም ሌሎቹም የነበሩትም እነሱ ደርሰው ባያስጥሉን ኖሮ ሁላችንም ሟች ነበር። እግዚአብሔር እንግዲህ እሱ መጨረሻውን ያሳምርና ጥጋቡን ያበርድለት። አሁንም እኔ ይመለሳል ብዬ አላስብም። ስለዚህ እሱ እንደሚሆን ያርገው። እንግዲህ እየጠበቅኩ ነው፣ መድኃኒዓለምን እየጠበቅኩ ነው። ከመድኃኒዓለም ጋር ምንም ማድረግ አይቻልም። ልጄ ያው የዛኔ ሲነግሩን ከእርሶ ትንሽ ፍንጭ ተነስተን ነበርና ሁኔታውን አጣርተን እውነታው ላይ የሚደረስ ነውና እንዴት ነው የዚህን ያህል የልጅ ልጆት ላይ ጥርጣሬ እንዲኖሩት ያደረጉት ምክንያት ምንድን ነው? ማለት ልጆቹ ላይ የተለየ ያዩት ባህሪ ነበረ ወይስ አባታቸው ስለነሱ መጥፎነት ስለነሱ የክፋት ተግባር ለእርሶ ይነግሮት ነበር? እንዴት ነው ያወቁት ይሄን ነገር? ከሁኔታቸው አባታቸውም ጋር ሲሄድ እዚህም አብረው ሲመጡ አስተያየታቸው ሁሉ ልክ አይደለም ሳያቸው። እዛም እሱ ጋር ሲሄድ እሱም ሲመጣ ሁልጊዜ ከፍቶት ነው፣ ሁልጊዜ ተበሳጭቶ ነው፣ ሁልጊዜ አዝኖ ነው። ሰው ሞልቶታል፣ ሀብት ያለው ጤነኛ ነው፣ ሀብታም ነው። እንኳን ለራሱ ለብዙ ሰው የሚተርፍ ሰው ነው። ምን ሆኖ ይበሳጫል? እነሱ ካላበሳጩት በስተቀር። ይሄኛው እዚህም ሲመጣ እኮ ለእኔም ጤና አይሰጠኝም። እንደው ሊጠይቅ መጥቶ ባይመጣ ይሻለኛል። ጤናም አይሰጠኝ። እኔን በቃ በጥብጦ ቤቱን በአንድ እግሩ አቁሞት ነው የሚሄደው። ስለዚህ ለእኔ እንዲህ የሆነ ለአባቱ ይመለሳል ብለህ ታስባለህ አንተ? ከዛ በመነሳት ነው እኮ እኔ እንደው ፍርሃትም ስጋትም ያደረብኝ። ሁልጊዜ ፎከራ፣ ሁልጊዜ ዛቻ፣ ሁልጊዜ ይፎክርበታል። ሁልጊዜ ምን አረገ ይሄ ሰውዬ? ለፍቶ ደክሞ ብዙ ባትሎ ነው ይሄንን ገንዘብ ያገኘው። ብዙ ወጥቶ ወርዶ ነው፣ ከአባቱ ነው ደግሞ ይህንንም እንትን ያለው። እንደ ክፉ ሰው ልጄ ደግ ነው፣ ጥሩ ነው፣ ለሰው አዛኝ ነው፣ ለሰው ሩህሩህ ነው። እኔ ምን አይነት ልጅ ለሱ የሰጠው ምን አይነት ልጆች እንደሆኑ ሊገባኝ አልቻለም። በቃ እንደው እግዚአብሔር አንዳንዴ እኔኑ እዘኝ ተበሳጭ ሲል ነው ልጄን አሳጡኝ። አንዳንዴ ገንዘብ ጠላት ነው። አንዳንድ ጊዜ ልጄን አሳጡኝ ለገንዘብ ብለው። ምን ነው ገንዘቡን ውስድ አድርገው ሁሉንም ወስደው እኔ ልጄን በተውልኝ፣ ልጄ በኖረልኝ። አንጀቴን ቆረጡት እኮ አንድ ልጄን፣ አንድ እንዳይሌ ምሳሳለት። ደግሞ እንደገና ከሱ ብሶ ደግሞ አሁን እየመጣ ይፎክራል፣ እየመጣ ያቅራራል፣ እየመጣ እንደው ቤቱን እኮ በአንድ እግሩ ነው የሚያቆመው። አሁንም ሲመጣ ለቅሶዬን እኮ ሐዘኔን ማዘን አልቻልኩም፣ ማልቀስ አልቻልኩም። ገና እንትን ማለት ስጀምር ሰው መጥቶ ለቅሶ ሊደርስ መጥቶ አብሬ እንትን ስል እሷም ትጮህብኛለች። ድንገት መተው ከሆነ እሱም በቃ ልክ ሌላ ነገር ነው የሚያደርገው።
ስለዚህ ከዛ በመነሳት እኔ ተባብረው እንደገደሉት ልቤ ጠርጥሯል። በቃ እሺ እንግዲህ ያው የሆነ ሆኗን የተፈጠረውን ነገር ተፈጥሯል። እንግዲህ ከዚህ በኋላ ያለውን ነገር የሚያሳስበውና የሚያስጨንቀው የውርሱ ጉዳይ ነውና ይሄ ጉዳይ አሁን በማን እጅ ላይ ነው ያለው? እንዴትም ይሆን ይመስሎታል? ከዚህ በኋላ ምናል ማለት ይሄን ሁሉ ነገር ፈጽመው የአባታቸውን ውርስ እነዚህ ልጆች ያገኛሉ የሚለው ወይስ አያገኙም የሚለው ጥያቄ ውስጥ ያስገባልና እንዴትም ይሆን ይመስሎታል? ከዚህ በኋላ እንግዲህ መቼም ልጆች ናቸውና ያገኛሉ። ውርሱ በልጅነታቸው ልጆች ስለሆኑ ውርሱን ያገኛሉ። ግን አሁንም እኔ ስጋቴ ፍርሃቴ ያ ትልቁ ጠቅልሎ አሁንም እንደሚይዝ ነው። እነሱን አንድ በአንድ ለቅሞ ጨርሶ እሱ ይዞ እንደሚቀመጥ ነው ሳስበው እንደው ፍርሃቴም ስጋቴም እሱ ነው። ስለዚህ እንግዲህ መከልከል አይቻል። ለምን ልጅ ነውና ሕጉ ይሰጠዋል፣ ሕጉ ይፈቅድለታል። ቢናዘዝ እንኳን አባትየው ከንዛዜው የሚነቅል በቂ ምክንያት ካልኖረ ከንዛዜ መነቀል አይቻልም። ሕጉ ይሰጠዋል፣ ሕጉ ይፈቅድለታል። ስለዚህ ጌታ ልቦና ይስጠው። እኔ የምፈራው አሁን ፍርሃቴ ሲከፋፈሉ እሱ ጠቅልሎ ወስዶ ልጆቼን እነኝህን ደግሞ እንዳይገላቸው ነው። በተለይ እኔ ትንሿ የምታሳስበኝ ትንሿን ለምን እሷ አሁን ከሰማች በኋላ ልክ ሌላ ነገር ነው ያረጋት። በቃ ምን ብዬ ልንገርህ? ሌሊት እንቅልፍ የለ ቀን እንትን የለ። በቃ ስትቀመጥ ነው ስትቀመጥ አባቴን ገደሉት ነው። ያ ሁሉ ብስጭት ያ ሁሉ ነገር ስላለ ለገንዘቡም ሲል ይገላታል፣ አይለቃትም። እሷን ፍርሃቴ እሱ ነው። ያችኛዋ እንኳን ምናልባት እንግዲህ ካልተጣሉና ደግሞ ሀብት ነውና ገንዘብ ነውና ገንዘቡ አሳሶት ደግሞ እሷንም ገድዬ ልውሰድ ካላለ በስተቀረ እንግዲህ ሌላ ምንም እንትን አይልም። ልጅም ሆኖ አስቸጋሪ፣ ልጅም ሆኖ በጥባጭ፣ እኔ ምን አይነት ልጅ እንደሆነ ሊገባኝ አልቻለም። ስለዚህ አሁንም ይሄ ገንዘብ ነውና ሀብት ነውና ይተዋቸዋል ብዬ አላስብም። ልቤ ፍርሃቴ እሱ ነው። እንግዲህ እሱ መድኃኒዓለም ይጨመርበት። እሺ እንግዲህ ባለፈው መሳሪያ ወጣብን ሰዓት ሸዋ አንድ የተናገረው ንግግር ነበር ስለ እናቱ ማለት ነው። ወደ እሱ ጥያቄ ይመጣሉ። ግን ከዛ በፊት ከነሱ እናት ጋር የነበሩት ግንኙነት እንዴት ነበር? እስቲ እናትየውን መቼስ ያውቋታል ብዬ ተስፋ አደርጋለሁ። እስቲ እንዴት አይነት ሴት ነበረች? ለልጆቿ ምን አይነት እናት ነበረች? ከእርሶ ጋር ያላት ግንኙነት እንዴት ነበረ? ያን ነገር ትንሽ እስቲ ግልጽ ያርጉልኝ። እንግዲህ ለእኔ ጥሩ ሴት ነበረች። እሱንም ቢሆን አክብራ ነው፣ ለእሱም ቢሆን ጥሩ ነበረች። ግን አሁንም ልጆቿ በተለይ ትልቁ ልጅ ጋር ብዙ ጊዜ ከእሷም ጋር ስምምነት የላቸውም። እኔ ስታየው ትናደዳለች። እኔ ምን እንደሆነ አልገባኝም፣ አላወኩም። ስታየው እንትን ስትል ትናደድ። ሁል ጊዜ ይሄ ልጅ ስላለች ምንድን ነው ልጅሽ አይደለም እንዴ? እንደውም የመጀመሪያ ልጅሽ ምን ሆነች ነው ስላት፣ አይ እናቴ ባኮትን እርሶ ምንም አያውቁም፣ እርሶም የማያውቁት ነገር አለ እንትን ነገር አለ በያለች እንትን ትላለች፣ ትናገራለች። ምን ሆና ነው እንደው ምን ደርሶባት ነው እያልኩ እኔ ፈራ ነበረ። ከእሱ ጋር እንዲሁ አይስማሙም። እሱ ሌሎቹ ያው እንትን አለች፣ እኛ በማናውቀው ነገር እኔ እሱም ክፉ ይወጣዋል ብዬ አስቤ አላቅም። እንደው ልጄ ስለሆነ አይደለም፣ መጥፎ ሰውም አይደለም። እንግዲህ በምን እንደተጣሉ አላቅም። ተከባብረን ነበር የነበረው። ተነስታ ወጣች፣ ሄደች፣ በዛው ቀረች። በቃ ይኸው ከሄደች ጀምሮ ተገናኝተንም አናውቅም፣ መታም አታውቅም። እንግዲህ የሆነችውን እሷ ነች የምታውቀው፣ ምክንያቷን እሷ ነች የምታውቀው። ግን በቃ እንደው ተነስታ ብን ብላ ነው ተነስታ የጠፋችው። ምን ሆናችሁ ነው ምን ሆነ ነው ስል እኔ ምንም አላረኳት፣ ምንም አልሆነችም። ተነስታ ብቻ ሄደች። ምክንያቱን እኔም አልገባኝም፣ ያለችበትንም አላውቅም።
እኔ እንግዲህ ከሄደች ልጆቼን አርፌ ማሳደግ አለብኝ ብሎ ያው ልጆቹን ሰብስቦ እያሳደገ ነው። እሺ እንግዲህ ባለፈው ሰው ሲናገር በጣም እያለቀሰ ስሜታዊ ሆኖ እናቱ የአልጋ ቁራኛ እንደሆነች እንደታመመች እንደዛ የመሆኗ ምክንያት የሆኑት እርስዎ እንደሆኑ ተናግሯል። ስለዚህ ነገርስ የሚሉት ነገር አለ? ኧረ እኔ ምንም የምለውም ነገር የለኝ። እኔ ይቻል አልኳት ወይ እሷ አላባረራት ራሷን የተነስታ ብን ብላ የጠፋችው። እንግዲህ አሟት ይሁን ጤናዋን ይሁን የማውቀው ነገር የለም። ተነሳች፣ የተናገራትም ነገር የለም። ያው ቤታቸው ለብቻም ቢሆን እንገናኛለን እኮ በስልኩም እኔም እሄዳለሁ እነሱም ይመጣሉ። ምንም ከኔ ጋር የሚያገናኘንም ነገር የለም። እኔ እንደውም እንደ ልጄ አክብሬ ነው የሚይዛት። ለምን አንድ ልጄ ስለሆነ እሱ ለምን ይበሳጭብኝ፣ ለምን ይከፋብኝ፣ ለምን ይጎዳብኝ እያልኩ አክብሬ ነው የሚይዛት። እንግዲህ እኔ የማውቀው ያንን ነው። ሌላ ምንም የማውቀው ነገር የለም። እሱ ልጁ ሰይጣን ስለሆነ እንግዲህ ከየት እንዳመጣው ሀሳቡንም አላቅም። ምክንያት ከዚህ ለመሸሽ ምክንያት ፈልጎ ካልሆነ በስተቀር እኔ እንደው እሷ ብትኖርና ብትጠየቅ ምናልባት እንግዲህ የምትለው ነገር ይኖራት ይሆናል እንጂ እኔ ምንም ያረኳትም እሱም ምንም ያረጋት ነገር የለም። ተነስታ ብቻ ምን ብላ ጠፋች። እንግዲህ የራሷ ምክንያት ሊኖራት ይችላል እንጂ ከኔ ጋር አንድም ቀን ክፉ በጎ ተነጋግረን አናቅም። አንድ ቀን በክፉ አይን ተያይተን አናቅም። ግን የዛኔ ስጠይቆት ለመጀመሪያ ጊዜ ካስታወሱ ከእናትየው ጋር ያን ያህል ቅርብ እንደሌላችሁ እንደማትገናኙ ነበር የነገራችሁ። አሁን ደግሞ ሌላ ታሪክ ነው እየነገሩኝ ያሉት። የዛኔ ለምን የማይመስል ታሪክ ነገሩኝ? አሁንስ ሌላ ነገር ለምን ነገሩኝ? ምናልባት እሱ የተናገረው ነገር እውነት ሊሆን ይችላል። ለእናታቸው እንደዚህ ምክንያት የሆኑት እርሶ ኖት? ወይስ ደግሞ እንደዚህ ሊል የቻለው ለእርሶ ካለው የጥላቻ መንፈስ የተነሳ ነው? አዎ እሱ ልጁ ለእኔ ያለው የጥላቻ መንፈስ እንጂ ነገርኩ እኮ ድሮም ቤታችን ለየብቻ ነው። ያው እንግድነት ሲመጡ እኔም እንግድነት ሲሄድ እንጂ ብዙ እንትን የለንም። እኔም ስመጣ እነሱም ሲመጡ እኔም ሲሄድ እንጂ እንደ እናት እንደ እንትን አብረን አንኖርም። ስለዚህ አብረህ እኮ ስትኖር ነው የምትጋጨውም የምትጣላውም የምትነጋገረውም። አብረን አልኖርን። እንግድነት ይመጣሉ፣ አስተናግጃቸው ይሄዳሉ። እንግድነት ይሄዳለሁ፣ አስተናግደውኝ ይመለሳለሁ። ልጁ ብቻ የክፋት እንትን ነው። በቃ ክፋት በላዩ ላይ የነገሰበት ልጅ ነው። አሁን ምን ብዬ ምን ምክንያት ፈጥሬ ላጣላ ብሎ ነው እንጂ እኔ ምንም ከእሷ ጋር የሚያገናኘንም ነገር የለም። ስለዚህ አሁን እርስዎ እየነገሩኝ ያለው ነገር አለ። ልጆትም የተናገረው የልጅ ልጆት የተናገረው ሸዋም አለ። ስለዚህ እኔ አሁን ላይ ግራ ተጋብቻለሁ። ምን እያሉኝ እንደሆነ ሸዋን ወደዚህ አመጣዋለሁ። እርስዎ መረጋጋት አለቦት። እሱም እንደዚህ ፊጥ የሚለውን ነገር ጥጋቡን አብርደንለታል። ምክንያቱም የዛኔ መሳሪያ መዝቦብናል። እኛ በራሳችን መቅጣት እንችል ነበር፣ ግን መሳሪያውን ነጥቀነው ህጋዊ ስለመሆኑ ስላለመሆኑ እያረጋገጥን ነው። ሲቀጥልም ደግሞ ከዚህ በኋላ እንደዚህ አይነት ነገር እንደማይፈጽም እኔ ቃል ልገባለሁ። ተወዳለሁ። ምክንያቱም ስላደረገው ነገር አምኖ ተጸጽቶ ምሎ ተገዝቶ ነው እና የሚመጣው። እዚህም ሲመጣ ደግሞ ስለተፈጠረው ነገር ስለሆነው ነገር በሰላማዊ መንገድ ምንም አይነት ጸብ የሌለበት መሳሪያ መማዘዝ የሌለበት ሰላማዊ ንግግር እንድናደርግ ነው ማመጣው። እርሶም እንግዲህ አሁን የነገሩኝ ነገር እርሱ ከሚናገረው ነገር ጋር እውነት ይሁን ሐሰት ይሁን እናረጋግጣለን ማለት ነው። እሺ አሁንም እኔ ጭቅጭቅ እንዳይኖር እንደ በቀደሙ እንዳይኖር። ለምን አንደኛ እኔ በሽተኛ ነኝ፣ ጤነኛ እንኳን አይደለሁም። ስለዚህ እንዳለፈው ብዙ ቢናገረኝ ልጄ ለዚች ልጅ ደግሞ ልኑርላት። ማንም የላትም። እናቷን አታውቅም። አባቷን ሞተባት። እነሱ እንደዚህ እንደምታያቸው አውሬዎች ናቸው። ይቺ ልጅ እንዴት ትሆናለች? ስለዚህ እንደው ትንሽ ጊዜ እንኳን ራሷን እስክትችል ነፍስ እስክታውቅ ልቆይላት።
በብስጭት ደግሞ የዛን ጊዜ እኮ ሄጄ ነበር። በስንት መከራ ነው በስንት ሕክምና የዳንኩት። ስለዚህ እንደሱ አይነት ነገር እንዳይመጣ እንግዲህ አንተ ካልክ አስገባውና ደግሞ የሚለውን እናዳምጠው። ስለ ሁሉም ነገር እንግዲህ ስጋት አይግባት። ከኛ ጋር ያሉ ብዙ ኃይሎች አሉ እዚህ አጠገቤ ከጎን ያሉ። ባለፈው ከተፈጠረው ነገር በኋላ የሆነ ነገር ሊያደርግ ይችላል ብለን ስለምንጠረጥር ስናስገባውም ፈትሸን ነው የምናስገባው። መሳሪያ ያዝ አያዝ። ስለዚህ ወደዚህ አምተን ከእሱ ጋር እንግዲህ ትንሽ ቆይታ እናደርጋለን። እሱም ስሜታዊ ሳይሆኑ ተረጋግተው እንድናወራ ጠይቆታለሁ። እሺ ሸዋን አስገቡልኝ ካሜራማን። እሺ እንግዲህ ውድ ተመልካቾቼ ይኸው እንደምታዩት ሸዋ መጥቷል። አሁን እንግዲህ ወይዘሮ ጌጤ ያሉት ካለው ነገር ጋር እሱ ምን ይለናል የሚለውን ነገር እንሰማለን። በቅድሚያ ግን ስላለበት ሁኔታ እስቲ ትንሽ ቢያጫውተን እሱን ጥያቄዎችን ጠይቀዋለን። እሺ ሸዋ እንዴት ነህ? ደህና ነኝ ያለን አሁን ተረጋግተሃል ብዬ ተስፋ አደርጋለሁ። ተረጋግቻለሁ። ምንም ማለት ያወራነውን የተነጋገርነውን ነገር ታውቃለህ ብዬ አስባለሁ። እዚህ የመጣኸው ችግር ለመፍጠር ሳይሆን በሰላማዊ መንገድ አውርተህ ለመውጣት ነው። ስለዚህ አሁን ከእሳቸው ጋር ቆይታ ስናደርግ ምንም አይነት ጸብ፣ ምንም አይነት ንትርክ አልፈልግም። ለምትጠየቀው ጥያቄ ብቻ መልስ ትመልሳለህ። እሺ የምትሉትን ጠይቁኝና እንግዲህ እኔ የሚሄድበት ስላለ እንሂድ። እሺ በጣም ጥሩ። የዛኔ አንድ ነገር ተናግረህ ነበር ታስታውሳለህ አይደል? ስለምኑ? ስለ አንተ አባትህን ስለመግደል መረጃ ሲረጋገጥ እህትህ መድኃኒቱን እንዳስገዛህትና እሷ ሰጥታው እንዲውጥ እንዳደረግከው እና አባትህም ሲሞት ምርመራ ሲደረግ በደም ውስጥ መድኃኒት እንደተገኘ የተረጋገጠበት ማስረጃ እንዳለና ስለ አንተ እያንዳንዱ ስለሰራቸው ሴራዎች ሲጋለጥ የዛኔ አንድ ቃል ተናግረህ ነበር። ለእናትህ የመታመሟ ወይም የአልጋ ቁራኛ የመሆኗ ምክንያት ወይዘሮ ጌጤ ወይም የአያትህ እጅ እንዳለበት ተናግረህ ነበር። እስቲ ስለዛ ነገር እንበል። አዎ እንደነገርኩ ነው። ምንም የተደበቀ ነገር አይደለም። እናቴን አባቴን ያፈታቻቸው እሷ ነች። ሁላችንም የምናውቀው ነገር ነው። ከዛ ከተፋቱም በኋላ አባቴም እናቴን አይቷት አያውቅም፣ ብርም ሰጥቷት አያውቅም፣ ደግፏትም አያውቅም። በዛ የተነሳ ነው በሽተኛ ሆና የቀረችው እስካሁን ድረስ። የዛኔ ግን ለምንድን ነው ያዋሻል? እናትና አባቴ የተለያዩበትን ምክንያት እኔ አላውቅም። በምን ምክንያት ይለያዩ፣ ምን ተፈጥሮ ይሁን እኛ ልጆች ስለሆንን ገና ሕፃናት ስለነበርን ለአቅመ አዳምም ስላልደረስን ስለዛ ምክንያት አናውቅም ብለህ ነበር። አሁን ደግሞ እናትና አባት ስለመለያየታቸው ምክንያት አያትህን ተወቃሽ እያደረግክ ነው። ታዲያ እንዴት ብዬ ልመን? አሁንም እያዋሸኝ እንዳልሆነ በምን ማረጋገጥ እችላለሁ? ይኸውልህ ምንም ውሸት አይደለም። አዎ አላውቅም፣ የተፈጠረው ነገር እኔም በሆነ አላውቅም። ግን ደግሞ ሁሌ ስሟ ሲነሳ ደስ ማይላት እሷ ነች። እንዲለያዩ የምትፈልገው እሷ ነች። ብቻው እንደሆነ እንዲሁ ሁሌ የምትገፋፈውም እሷ ነች። ታዲያ እንዴት እንዳልጠረጠር ትፈልጋለህ? ሁሉም ነገር የሚያሳየው እሷን ጥላቻ እንዳለባት ነው። በቃ በዛ ስለተነሳሰው ነው እሱን የገመትኩት እንጂ እኔ ምንም ነገር የማውቀው ነገር የለም። አያትህም ብለዋል ከእናት ጋር ያለ ግንኙነት ጥሩ እንዳልነበረ፣ እናትህ ስታይ ሁላ ደስ እንደማይላት አያትህ ተናግረዋል። ምንድን ነው የዚህን ያህል ከቤተሰቡ እንደዚህ ለመጠላት ደረጃ ያስደረሰ ምክንያት ምንድን ነው? ምናልባት የአባት ውርስ ገንዘብ ይሁን ወይስ ምንድን ነው? ይሄ ከገንዘብ ጋር የሚገናኝ ነገር አይደለም። ማለት በቃ እንደ እናትና እንደ ልጅ የምንጣላበት ጉዳይ አለ። ግን ደግሞ ይሄ እላፊ ወጥቶ የምንጋጭበት ነገር አይደለም። እሳቸው ከኔ ላላቸው ጥላቻ ምክንያት ሲፈልጉ ነው እንጂ ይሄን ያህል የሚያደራርስ ነገር የለንም ከእናቴ ጋር። ኦብቪየስሊ እስካሁንም እንገናኛለን። ምንም ይሄን ያህል የምንጣላበት ጉዳይ የለም። እስቲ አሁን ደግሞ እናትህ ስላለችበት ሁኔታ ንገረን። ሆስፒታል ውስጥ ነው ያለችው ወይስ ቤት እያስታመማችኋት ነው ያለችው? አሁንስ የጤናዋ ሁኔታ በምን አይነት ሁኔታ ውስጥ ነች? ያው እናቴ አሟታል፣ በጣም አሟታል። ሆስፒታልም የተወሰነ ጊዜ ገብታ ነበረ፣ አልጋ ይዛ ነበረ። የተወሰኑ ሕክምናዎችን አድርጋለች።
አሁን ላይ ደግሞ ወደ ጸበል ሄዳለች። እዛ ነው የነበረችው ለተወሰኑ ወራት። ይሻላል፣ ከበፊቱ እያገገመች ነው አሁን ላይ ያለችው። ያው እንዳልኩ እኔ ነኝ የምከታተላት፣ እሷንም ማንም የሚሄድ የለም። እሳቸውም አንድ ቀን የት ወደቀች ብለዋት አያውቁም። ሁሌ ጥላቸው ወሬ ብቻ ነው የሚወሩት እንጂ ከእናቴ ጋር ይሄን እንትን የሚል ነገር የለም። እሺ እናትህን አያትህ ይሄን ነገር ስለማድረጓ እናትህን ያልጋ ቁራኛ እንደዚህ ይሄን ያህል ህመም ውስጥ እንድትገባ ስለማድረጓ ማስረጃ አለ? አንተ የምታቀርብልኝ ማስረጃ አለ የምታሳምነኝ? ይኸውልህ ሲፋቱ እንደነገርኩ ነው ባለፈው። እኔ ልጅ ነበርኩኝ፣ ያው የቤቱ የመጀመሪያ ልጅም እኔ ነኝ። ሲፋቱም እኔ 16 ስገምት እንደዛ አካባቢ ነበርኩ እና ምንም ማውቀው ነገር አልነበረ። በዛ ሰዓት ወጥታለች፣ በቃ ለስራ ሄዳለች ብሎ ነው አባታችንም የነገረ። ከዛ በኋላ ነው ከተወሰኑ ዓመት በኋላ ነው እንደተለያዩና እንደተፋቱም የተነገረ እና ምንም ጤነኛ የነበረች ሰውነች ከኛ ጋር ያለች፣ ምንም በሽታ አልነበረባትም። ከዛ በኋላ ግን ሳገኛት ታማ ነው አልጋ ይዛ ነው ያገኟት። እስካሁንም ድረስ አልተሻላትም። እንግዲህ ስንት ዓመታት ስትታከም ነው የቆየችው። አንድ ሆስፒታል ትላለች፣ አንድ ጸበል ትላለች፣ ምንም ልታገግም አልቻለች። ይህ ሁሉ ነገር ደግሞ የሆነው በእሷ ምክንያት ነው። እሷ ባታፋታቸው፣ ቤታችንን ባትበጠብጥ ኖሮ ይሄ ነገር ሁሉ አይፈጠርም ነበር። ሁሉም ጥፋት የሷ ነው። ስለዚህ አሁንም እናት አልተሻላትም ማለት ነው? አልተሻላትም። እሺ በጣም ጥሩ። እንግዲህ ይህን ታሪክ ከሰማን በኋላ እኛም በጣም ታሪኩ ጥያቄ ስለፈጠረብን ስለከነከንን መረጃዎችን በተለያዩ አንግሎች ስናጣራ ነበር። ያኔም ስናጣራ እናትህን አግኝተናታል። በሙሉ ጤንነት ውስጥ ናት፣ ደህና ናት፣ ሰላም ናት። ምንም አይነት የጤና ችግርም የለባትም። አሁን ስቲል አሁንም ደግሞ ይዘናት መተናል እዚህ ማለት ነው። የት ነው የምታመጣት? ያለችው መኪና ውስጥ አስቀምጠናታል አለች። ስለዚህ እሷም ትመጣና አሁን አንተ እያልክ ስላለኸው ነገር አያትን ተውቃሽ እያደረክ ነው በሷ ማለት ነው። እንዴት ታመጧታላችሁ? በሽተኛ ናት እኮ እሷ፣ አሟታል እኮ። ዝም ብላችሁ እዚህ ድረስ ይዛችሁ ትመጣላችሁ እንዴ? ማን ፈቅዶላችሁ ነው? ሲጀመር በሽተኛ እንዳልሆነች ሙሉ ጤነኛ እንደሆነች ማስረጃዎችን አምጥተን ልናሳይ እንችላለን ከፈለክ። ይኸውልህ ምንም ማስረጃ አያስፈልጉም። እኔ ልጇ ነኝ፣ ሁሉን ነገር ማቀው ነኝ። አንተ ትናንት መተህ ማስረጃ ምናምን ትላለህ እንዴ? ስለ እኔ እናት ምንድን ነው የምታወራው እኮ? ስለ አንተ እናት አሁን እኮ ሁሉም ነገር እናጣራለን አይደል? አሁን እያልከው ስላለው ነገር ሁሉ ነገር እሷ መታ በዝርዝር ታስረዳናለች። አያትህም ጥፋተኛ ከሆነች እውነት አድርገው ከሆነ እናት የምትመሰክር ይሆናል ማለት ነው። ይኸውልህ ወንድሜ የምትሰማኝ ከሆነ ስማኝ። ሁሉንም ጥፋት ያጠፋችው እሷ ነች፣ ያፋታቻችሁም እሷ ነች። ሌላ ያላደረገችው ነገር ካለ እሷን ጠይቃት እኮ። በምን ልመን? ማስረጃ አለ? የምታሳየ ማስረጃ አለ? ምንም ማስረጃ የለም እኮ። ማስረጃ ከሌለ ደግሞ እናትህ ትመጣና ትናገራለች ማለት ነው ስለምታውቀው ነገር። እውነት ይህን ተግባር አያትህ ፈጽመው ከሆነ አያትህም ተጠያቂ ናቸው ማለት ነው። ስለዚህ ይኸውልህ አሁንም ወንጀልህ መሸፋፈን ምንም አይጠቅምም። ስለዚህ እናትህ ትምጣ፣ ወደዚህ እናስገባት። እሺ አስገባት እባክሽን። ወይዘሮ ፍቅርተ እየገባሽ ነይ። ሴት መጣ። ደህና ነህ? እንዴት ነህ? እግዚአብሔር ይመስገን። ሰላም እትዬ፣ እንዴት ነሽ? ደህና ነሽ ወይ? ደህና ነሽ እትዬ? እግዚአብሔር ይመስገን። ደህና ነሽ? እንደው ለመሆኑ አለሽ ልጄ? ክብር ለመድኃኒዓለም። ምን ነው እንደው ሰው የማይናፍቅሽ እንዴ? እናንተ ስትፈልጉኝ እኮ ነው፣ ስትጠይቁኝ እኮ ነው። ወዴት ብዬ ልፈልግሽ? አካሄድሽንም አላወቅም። እንደው ጥፍት አልሽ እኮ። ምን ነው? ምን አረግን? ምን በደልን? ለመሆኑ በደላችን ጥፋታችን ምንድን ነው? ያለሽ አንቺ እኔ ትንሽ ታመሜ እንደወጣው ታውቂያለሽ። በዛው ዝም አላችሁኝ እና እንደነበረ ነገር ልጄ ምናምን ትያለሽ። አውጥተሻ እንዴት አልሻት? እኔ እኮ አንተን አይደለም የጠየቅኩት እሷን ነው። እሷ ትመልስልኝ። እሷ መመለስ ሲያቅታት የዛን ጊዜ አንተ ትናገራለህ። እስከ ዛሬ ፈልገሻት ማታውቂው ዛሬ እሷ ራሱ ብትመጣ ነው። ተው እስቲ ልጄ ረጋ ብል። ቆይ እንደሱም አይደለም፣ ተረጋጋ እንዴ። እሺ እንግዲህ ያው ለመጫወትም በደንብ ለማውራትም እንዲመችን እዚህ መሀላችሁ ልግባና እሺ እናወራለን ማለት ነው። እሺ ያው ለእኛም ለተመልካቾቻችንም ግልጽ ለማድረግ ያክል ያው ከስምሽን ጀምርና ስምሽን አስታውቂ። ማንም እኔ ስም ፍቅርተ ታደሰ እባላለሁ። ያው እዚሁ አዲስ አበባ ነዋሪ ነኝ እና የሶስት ልጆች የአራት ነኝ፣ ግን አንዱ በህይወት ስለሌለ የሶስት ልጆች እናት ነኝ።
እና እሳቸውንም ያው ዘመድ ናቸው፣ የልጆቼ አያት ናቸው። እሱም ልጄ ነው። ሌሎቹም ደግሞ አሉ፣ 2 ናቸው። አንዷ ትንሿ፣ ትልቋም አንዳሉ። እሺ በጣም ጥሩ። እንግዲህ እስቲ ስለ አቶ ሳሙኤል ትንሽ እንጨዋወት። አቶ ሳሙኤል ምን አይነት ሰው ነበረ? እርሶስ ባለቤቶት ነበርና ለእርሶ ያለው ፍቅር ለልጆቹ እንዴት አይነት ፍቅር ነበረው? ምን አይነት ሰው ነበረ? ከእርሶ ጋርም ደግሞ ያው ልጆቹ ገና በልጅነታቸው ለአቅመ አዳም ለአቅመ ሔዋን ሳይደርሱ እንደተለያያችሁ እናውቃለንና ምንድን የተለያያችሁበት ምክንያትስ? ሲቀጥልም ደግሞ አንቺም ትንሽ የጤናሽ ሁኔታ ጥሩ እንዳልነበረና አሁንም እያገገምሽ ቀጥታ ወደዚህ ቀረጻ ይዘንሽ ነው እና የመጣ ነው። እስቲ እያንዳንዱን ነገር ንገሪኝ። በመጀመሪያ ስለ አቶ ሳሙኤል ንገሪንና እየቀጠልሽ። አቶ ሳሙኤል የልጆቼ አባት በጣም ጥሩና እውነት ለኑሮ ለቤቱ ደፋ ቀና የሚል ሰርቶም ሆነ እውነቴ ነው በጣም የሚያሳዝን ሰው ነበርና ዳቦንም ምኑንም እናቴ ብሎ እንደ እናትና እንደ ባልና ሚስት አንተያይም፣ እንደ እህትና እንደ እናትና ልጅ ነበር የምንተያየው። በእውነት እኩያሞች ስለነበርን በቃ ምን እንደነካው አላቅም፣ ምን እንደለወጠው አላቅም። ብቻ አስቸጋሪ ነው። እኔ እንዴት እንደሆነ ግራ ገባኝ። ከዛም በዛው ተለያየን። ምንድን ነው የጸባዩ እንዲቀይረው ያደረገው ምክንያት? ምናልባት ሱስ ውስጥ ገብቶ ነበረ ወይስ ቤት ውስጥ ከልጆቹ ጋር ያለው ግንኙነት ነው እንደዛ ጸባዩ እንዲቀያየር ያደረገው? ምንድን ነው ምክንያቱ? ከመሬት ተነስቶ መቼስ ጸባያቸው ሊቀየር አይችልም። በጣም አነስተኛ ናቸው። በልጆቹ እንኳን ሳይሆን እንዴት መሰለ፣ እናቱ እየመከረችው ነው እንደዚህ የሚሆነው። እናትየው እንዲፋቱ ነው የምትፈልገው። በእሷ ምክንያት ነው ቤታችን የተበጠበጠ። ምንም አስደብቅ የላት። ስማኛ እንዴ፣ በእኔ በኩል እሳቸው ሲናገሩ አይቻል አቅም እውነቴን ነው። ለእኔ አይዞሽ ምናምን ነው እንጂ ሲሉ ፊት ለፊት የወጣ ነገር አላየሁኝም። እሱ ግን ምን እንደሚገፋው ምን እንደተቸገረ አላቅም። በቃ ቤት ሲመጣ ብቻ ቤት ይበጣበጣል። እዛም ደግሞ በቃ በሌላ ኬዝ ላይ የሆነ ነገር አየሁበት። ለምን እንዲህ ታደርጋለህ? በዚህ ነው ጭቅጭቅ ማለት። በስራ ቦታው ላይ የሚገጥሙት ነገሮች ነበሩ። ምናልባት ኪሳራ እንደዚህ ነገሮች ገጥመውት ነበር። እሳቸው ጸባያቸው እንዲቀየር ያደረገው ምክንያት ወላ ኪሳራ አይደለም፣ ከሌላ ሰው ጋር የማማገጥ ባህሪ የነበረበት። አላማው ይሄ ነው በቃ። አንድም ደግሞ እሳቸው ይህን ችግር አያውቁም ምንም ነገር። እኔም አሁን ከዛ በመሀል ላይ ይህን አይነት ነገር ሳይ እሳቸውም ደግሞ ይህን ነገር የሚያውቁ ይመስለኛል። ልጅቷን ደግሞ እሳቸው ቤት አየኋት። ያን ነገር ሁሉ ሚስጥር ዝም ብዬ ነው ያስቀመጥኩት። በዛ ትዳራችን እየመነመነ አንስማማም። በቃ ሁሌም ምንም ላድርግ በፊት እንዴት አይነት ህይወት የነበረን እየተበጣበጠን መጣን። ትንሽ ጫፍ እሳቸው ሳሉበት ይመስለኛል። እሳቸው ቤት ስትገባ ስላየኋት ልጅቷ። ስለዚህ እሳቸው እርሶ ላይ ቺት አድርገዋል ማለት ነው? ቢሆን ነው አዎ፣ ይሆናል ብዬ ገምታለሁ። ይህን ነገር አይተዋል ወይስ ከሰዎች በሰሙት ወሬ ነው? አረጋግጠዋል እርሶ? እሳቸው ቤት ስትገባ አልኩ እኮ አይኔ ስላየ ነው። ልጅቷ ከሰውየው ጋር አብራ ሌላ ቦታ ሳያቸው እንደገና መልሳ እሳቸው ጋር ስትገባ ስላየው ኬዝ ውስጥ ከእሳቸው ጋር አብሮ ነው ያለው። ሁሉን ነገር የምታደርገው እሷ ነች። ምንም መሸፋፈን አያስፈልገውም። በቃ እውነቱን የምናወራ እሷ ነች። ሁሉ ነገር የምታደርገው እንዲለያዩ ብላ ሁሉን ነገር የምታደርገው እሷ ነች። ማውራት ያለባትንም ታውራ። አሁን ምንም መደበቅ አያስፈልገው። ልጄ የተባለችው ልጅ ዘመድ ነች። የታናሽና የታላቅ ልጆች ናቸው። እሱን ቤተሰቦቿ እናቷም አባቷም ሞተውባቸው እሱ ነው የሚረዳት፣ እሱ ነው የሚያስተምራት። ማጣራት ይችሉ ነበር እኮ ጠይቀው ማጣራት ይችሉ ነበር። እሱ ራሱም ያውቃል። ይሄ ሀሳብ ያቺ ልጅ ዘመድ እኔ ጋር ትሰማኛለህ? ይሄ ስንት ዓመት ሙሉ እነዚህ ልጆች ተወልደው ሲያድጉ ይቺ ልጅ የለችም። ከየት መጣ ነው ይቺ ልጅ እሳቸው ቤት ዛሬ የገባችው? ዛሬ እኔና እሱ ቁርሹን ነገሮቹንማ እዚህ ጋር አካክረውት ነገሩ ከተለየ በኋላ ትንሽ ልጁም እኮ አለበት ችግር። እውነቱን ነው። የእናት ነገር ይቆረቁረዋል። ምንም ቢሆን የእናት ነገር ያንገበግበዋል። ብዙ ታሪክ አለ ያልተወጣ። ምን ልበልክ፣ እዚህ ጋር ብዙ ችግር ስላለ ነው። እኔ እንደ እናቴ ነው እትዬ ብዬ ነው አክብሬ ነው ያለኝን ሰጥ አብረን በልተን ነው ተታመማ አስታምሜ ነው ልብሷን አጥቤ ነው ሰራተኛ ቀጥሬ ይሄ ሁሉ ነገር እያደረግኩኝ
እንደውም ከሱ ጋር ተነጋግረን ሀብታችን እዚህ ተመለስ የማይባል ነው። ስራ በጣም ከባድ ስራ ነው የሚሰራው። እንኳን ለእኔ ለእነሱም ይተርፋል። ይኸው ፊተዋ እኔ እናቴ እያልኩ ለእኔ በሚያደርገው እነሱ ጋርም እንዳይጎል እያልኩ ማደርገው ድርጊት ብዙ ነው። ታውቃለህ፣ ብዙ ነገር እያደረኩኝ ነው። ለእኔ ግን ስታመምና ስጠፋ ጠፋች እንኳን ተብዬ አልተፈለኩም። ይሄ ታዲያ ምክንያቴ አይኖረውም ብለህ ታስባለህ? እሺ በጣም ጥሩ። እንግዲህ ሸዋ ሲናገር ባለፈው ለእርሶ የጤና ችግር መፈጠር ምክንያት መንስኤ ዋነኛ ተጠርጣሪ የሚሆኑት ወይዘሮ ጌጤ እንደሆኑ ተናግረዋል። ይሄ እውነት ነው? ትክክል ነው፣ እውነት ነው። እሳቸው ናቸው? በመሀል ሌላ ሲገብታ እሳቸው ጋር እያስቀመጠ እሱ ቤት መጥቶ ይበጠብጣል። በዛ ነው። እኔም በጤና እክሌ ብዙ ችግሮች ተደርሶብኛል። በሽታውን ከባድ በሽታ ነው የተባለው። ይሄ የምግብ መመረዝ ነው የተባለው። ያን ሁሉ ተደርጌ ነው። ማን ይሁን እግዚአብሔር ነው የሚያውቀው። እና ስቃዬን አይቼ ፍዳዬን ሳይሁላ እስኪ የት ነው የደረሰችው እች ልጅ? የት ነው ያለችው? በህይወት አለች ሞተች አልባልም። ችግር ባይኖር ልጁ እኮ እውነት አለው ልጁ። እስቲ የምትለውን ልስማ። ሄጄ ጠይቄሻለሁ። ሄጄ ሐኪም ቤትም ጸበልም ሆነ የትኛውም ሆጄ እኔ ተናድጄ ነው። ተሽሎኛል፣ ድኛለሁ። አሁንም እግዚአብሔር ይመስገን ቆሜ እየሄድኩ ነው። አልጋ ቁራኛ በሆኑ በሄድኩበት ሰዓትማ ማን መጣልኛል እሱ በተቀር? እሱ ነው ጠያቂ፣ እሱ ነው ያለውን ነገር አድራጊ። ሁለ ነገሬ እሱ ነው። ማንም ነገር ያየኝ የለም። ያቺ ትልቋም ያወጣ ገባ ትላለች እንጂ ጭራሽ ማንም ያየኝ የለም። ይሄ ነው ያለው። እሺ በጣም ጥሩ። ስለ አቶ ሳሙኤል የሞት ጉዳይ በምን እንደሞቱ ማን እዛ ነገር ላይ እጁ እንዳለበትስ የሚያውቁት ነገር አለ እርሱ? ምንም የማውቀው ነገር የለም። እርግጠኛ ነት? በእውነት ምንም የማውቀው ነገር የለም። ምናልባት ከዚህ ግድያ ጀርባ በዋነኝነት ተጠርጣሪ ይሆናሉ ተብሎ የታሰቡት የእርሶ ልጆች እንደሆነ ያውቃሉ? አረ ምንም፣ እነሱ እንደዚህ የማያደርጉም። እኔ አላቅም ይሄንንም። እንዴ ስንት ጓደኛ አለው፣ ስንት ሰው አለ። እንዴ ልጆቼ ከልጆቼ ላይ ገለል በል። ልጆቼ እንደዚህ አይነት ሰዎች አይደሉም፣ ጨዋ ናቸው። ቆንጥጬ ነው ያሳደግኳቸው። እንደዚህ እንኳ የሚሆኑ አይደሉም፣ በፍጹም አያደርጉትም። ልጆቼ ምንም ነገር የላቸውም። እግዚአብሔር የወሰደውን እግዚአብሔር ወሰደ ነው በቃ። እንዴ ሰው ታሞ አይሞትም። እኔ ያዛኔ ታምሜ እንደዛ ሆኜ በሞት ሞተች ነው አይደለን? እከሌ ነው ይባላል። በምን ይታወቃል? እስኪ እግዚአብሔር ፈጣሪ እኮ የፈጠረን እኮ አፈር ከአፈር ፈጠረን፣ ወደ አፈር ነው አይደል እንዴ? ስለዚህ ማስተዋልም ጥሩ ነው። በእውነት ነው የምልህ። እኔ ልጆች አያደርጉ። እርግጠኛ ነት? አዎ እርግጠኛ። እሺ አቶ ሳሙኤል ከሞቱ በኋላ ምርመራ ተደርጎ ነበር። በተደረገው ምርመራ መሰረት በደማቸው ውስጥ መድኃኒት እንደተገኘ ተነግሯል። ታዲያ እነዚህ ህፃኖች ስለዚህ አቶ ሳሙኤል ይሄ መድኃኒት ከየት ዋጡ? እንዴት ሊውጡት ቻሉ? ቤታቸው እንደተፈጠረ ይሄ ነገር ሁሉ ታውቋል። ስለዚህ ይሄን ነገር እዚህ ቤት ከሚኖር ሰው ውጪ ማን ሊያደርገው ይችላል? እሱ እንጃ፣ እግዚአብሔር ይወቀው። እሱን አላቅም። ይሄ ሆን ብለው ወይም የሚያደረጉት ነገር ቤት ውስጥ ከዛም ወስዶ ተጠቅሞ መጥቶ ቤት ቢተኛ ልጆቼ ናቸው ሊባል አይችልም። እሺ ምናልባት የዚህ ሁሉ ነገር ዋነኛ ተጠርጣሪዎች እነሱ ቢሆኑ ምን የሚፈጠር ይመስሎታል? እኔ እንጃ አላቅም። መድኃኒዓለም ነው የሚያውቀው። እኔ ይፈጠራል ብዬም አላስብም። ታማ ተኝታ ነበር። አሁንም ከቤቷ ነው የመጣት። ምን እንደማታውቅ ታውቃለህ። ለምንድን ነው የምታስጨንቋት? አሁን ደህና ካረፈችበት ቦታ የምታችሁ እዚህ ምድር የምትጨቀጭቋት? ያረጋችኋት አይበቃም እንዴ? እስካሁን ድረስ ስንት ነገር አሳልፋለች። እናንተ ካደረጋችሁት ስራ አንጻር እኛ ምንድን ይሰራ ነው? ምን እንዳደረገች እኮ ነገረች። እኔን አላምንም አልካ፣ ይሄው ነገረች። አንተ ስላደረግከው ነገር ነግራታል? አንተና እህትህ ስለፈጸማችሁት ነገር ተናግራችኋል? እሱ ምንም ነው ወይስ የእናንተ እውነታ ስለተረጋገጠ አያታችሁን ጥፋተኛ ማድረጋችሁ ነው በእናንተ ቤት? እኛ እኮ ሁሉም ማስረጃና መረጃ አለን አይደል? እዚህ ስትመጣም ወንጀልህን አምነህ
ተጸጽተን የመጣ እሱ የኔ ጉዳይ ነው። እሱን ስለዚህ ይሄን ነገር ደግሞ እዚህ ነገር ላይ የሚያገናኝ ነገር የለውም። በቃ ይሄ ነገር የኔ ነገር ነው። ለምንድን ነው የማያገናኝ? ምንም የሚያገናኘው ነገር የለም። ምንም አታውቅም እሷ እኮ። ስለዚህ አሁን ስላደረግከው ነገር ማወቅ አለባታ እናት። እውነት ልጅ አድርገኸዋል? ይህን ነገር አድርገኸዋል? እውነት አድርጋችሁታል? እሷም አድርገዋለች? ይህማ እኔንም ጭምር ገደላችሁኝ። አባታችሁ እኮ ጥሩ ሰው ነው። ምን ነው ለሁሉ እኮ ለህዝብ የሚበቃ ነው ሀብቱ እንኳን ምን ነው ይሄን ያህል አድርገዋል? እውነት አታረገውም። ካረከውማ እውነት ልጅ አይደለህም። ማን ነው ጥሩ ሰው? እሱ ነው ጥሩ ሰው? አውጥቶ ስለጣለሽ ነው ወይስ በላይሽ ላይ ሌላ ሴት ስለደረበ ነው ጥሩ ሰው? እሱ ነው ጥሩ ሰው ብለሽ የምትከራከር የለም? ስማኝ አንዴ አቁሙ። ወይዘሮ ጌጤ እባክዎትን አንዴ ቤቶት መጥቼ ከደፈርኩትም ይቅርታ እንግዲህ አንዴ ለ5 ደቂቃ ውጭ ሊቆዩልን ከእነሱ ጋር ትንሽ ቆይታ ማድረግ ስላለብን። ኧረ ትቀመጥ። ምንድን ነው ችግሩ? ሚስጥሩ ይሄ አይደል እንዴ? ችግር የለም። ከእናንተ የተባለው ነገር ልጅቷ ለሚባለው ማስረጃ በቂ ማስረጃ እናቀርባለን። እኛ ጋር የመጣችው እኔ ጋር እናት አባቷ ሲሞቱ መጠጊያ ስታጣ የት እንጣላት ይችል ልጅ? እኔም በቂ ማስረጃ አለኝ ከእሷ ጋር ማማገጡ። አይ እንግዲህ ጭቅጭቁ አያስፈልግም። እሱ መድኃኒዓለም ነው የሚያውቀው። እውነቱን እሱ ያወጣዋል። በቃ ችግር የለም።